የብረት ክብደት መገመቻ ሰንጠረዥ ኦር ዌይት ቻርት ጠፋብህ ወይስ የግንባታ ቦታው ላይ ሚዛን የለም? ምንም አትጨነቅ። ክብደቱን ለማወቅ አንድ ቁጥር ብቻ ነው የሚያስፈልገው። እሱም 162 ማስታወስ። ይህ ለሳይት ኢንጂነሮች ወሳኝ ቀመር ነው። የብረት ክብደትን በኪሎግራም በ1 ሜትር ውስጥ ለማግኘት የምንጠቀመው ቀመር ዲ ስኩዌር ኦቨር 162 ነው። እዚህ ጋር ዲ ማለት የብረቱ ውፍረት ወይም ዲያሜትር በሚሊሜትር ነው። ብረት እንደሚታወቀው 8 ሚሜ፣ 10 ሚሜ፣ 12፣ 14 እያለ ይሄዳል ማለት ነው። ለምሳሌ በብዛት የምንጠቀምበትን የ12 ሚሜ ብረት ብንወስድ ዲ ማለት 12 ሚሜ ይሆናል ማለት ነው። ዲ ስኩዌር ኦቨር 162 ስናደርገው 0.888 ኪሎ ግራም ፐር ሜትር ይመጣል ማለት ነው። ይህ ማለት 1 ሜትር ርዝመት ያለው የ12 ሚሜ ብረት 0.888 ኪሎ ግራም ይመዝናል ማለት ነው። አሁን ጠቅላላ ርዝመቱን በዚህ ብናበዛው ሚዛን ሳያስፈልገን ክብደቱን አወቅን ማለት አይደለም። ጠቅላላ ክብደቱን ለማወቅ አንድ ባለ 12 ሚሜ ብረት ርዝመት ብንወስድ 12 ሚሜ ዲያሜትር ያለው ጠቅላላ ክብደቱ 12 ሚሜ ሲባዛ 0.888 ኪሎ ግራም ፐር ሜትር ይሆናል ማለት ነው። ይህም 10.656 ኪሎ ግራም ይመዝንልናል ማለት ነው። ስለዚህ ሁልጊዜ ባለ 12 ሚሜ ዲያሜትር 12 ሜትር ርዝመት ያለው ብረት ስንት ይመዝናል ማለት ነው? 10.656 ኪሎ ግራም ይመዝንልናል ማለት ነው። ይህ ዘዴ በሳይት ላይ ስንሆን ጊዜያችንን፣ ጉልበታችንን ይቆጥብልናል ማለት ነው። ሌሎችም እንዲያውቁት ቪዲዮውን ሼር አድርጉት። እንደዚህ አይነት ተግባራዊ የኢንጂነሪንግ ዘዴዎች ቶሎ እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።